እየተሰበሰበላት ብር እየተሰበሰበላት ለባሏ እየተሰበሰበ ለልጇ አባት ብር እየተሰበሰበ እሷ እንዴት አበዳሪ ሆነች? የመጀመሪያው ጥያቄ። ሁለተኛው ጥያቄ እንደሰማችሁት ነው እንግዲህ ቪዲዮውን ማለት ነው ከመግቢያው ላይ እንዳስገባውላችሁ። ዛሬ ደግሞ ገነት የምናውቃት ከዚህ በፊት ለአማራ ክልል ስትታገልና ለአማራ ክልል የከፈለችውን መስዋዕት ከዚህ በፊት እናውቃለን ማለት ነው። ገነት ማለት ለእኔ የ5 ዓመት ወር የ6 ዓመት ጓደኛዬ ናት። ከዛም አልፎ ደግሞ እንግዲህ በደረሰባት ችግርና መከራ ምክንያት ወደ ኢትዮጵያ ሄዳ ባሏን ስታስታምም ቆይታ ባሏ በካንሰር ምክንያት ሙቶባታል ማለት ነው። እና ገነት ማለት አዘንተኛ ናት በአሁኑ ሰዓት ማለት ነው። የልጆቿን አባት በሞት አጣለች። በዛ ማህልም ደግሞ እንግዲህ ስራ ጀምራለሁ ብላ ነበር። ከዛ በፊት ባሏ ከመታመሙ በፊት ስራ ጀምራለሁ ብላ ነበረ እና ከዛም ከጓደኞቿ ምናምን እንደዚህ ተቀባብላ ምናምን ስራ በመጀመረችበት ሰዓት ነው እንግዲህ ሰዋኳ ወይም ደግሞ ሾፌሯ ብር እየተቀበላት በነበረ ሰዓት ነው እንግዲህ ይሄ ችግር ደርሶባት ወደ ኢትዮጵያ የሄደችው ማለት ነው። እንግዲህ አምናት ታለት በሄደች ጊዜ የዛሬ 4 ዓመት ማለት ነው። ልጁ ግን ብሩን የተወሰነውን መልሶ የተወሰነውን አልመለሰላትም ማለት ነው። ማለትም ለአንዲቱ 1,000 ለአንዲቱ ደግሞ 40 ምናምን ሺህ ብር ሰጥቶ በኢትዮጵያ ማለት ነው። ከዛም በመጨረሻ ግን አላቅልሽም ያላት ማለት ነው። እንግዲህ በዛ መካከል እነ ሳራም ሆነ እነ ሙኒት በጣም ጓደኞቿ ነበሩ። በጣም ብዙ ላይፍ እኔ እንኳን በሚዲያ ላይ ያሳልፈናል ማለት እንችላለን። ከሳራ ጋርም ብዙ ጊዜ እንጻጻፍ ነበር፣ እንደዋወል ነበረ። ከሳራ አላበሻ ጋራ ማለት ነው፣ ሳራ ኤርሚያስ ጋራ ማለት ነው። ከሳራ ኤርሚያስ ጋራ ብዙ ጊዜ እንጻጻፍ ነበረ። በኤልሳ ጎዳሪያው ዩቲዩብ ቻናል እያለው የሳራ ዩቲዩብ ነበራት። በዛም እንግዲህ ሮመዳን ሲደርስ ስንት ነገር እንባባል እንደነበረ እንተዋወቃለን ሁላችንም። ማለትም ማንኛችንም አንገታችን ደፍተን ዝም ስንል ወይም ደግሞ ማንኛችንም ዝም ስንል አንተዋወቅም ማለት አይደለም። ባይዘወይ ዩቲዩብ ላይ ያለ ሰው ደግሞ ይተዋወቃል፣ ሁሉም ሰው ይተዋወቃል። እና ግን አሁን እኔ ያየሁባችሁ ነገር ያንን ሁሉ ነገር እንዳላሳለፍን የሰው ልጅ አብሮ ቁጭ ብሎ በበላ በጠጣ አይደለም። ስለ እውነት ነው የምላችሁ። አብሮ ስለበላ ስለጠጣ፣ አብሮ ስለተጫወተ፣ አብሮ ስለሄደ ምናምን አይደለም። ገባችሁ አይደለም? በቃ እኛ ዩቲዩበሮች ወይም ደግሞ እኛ የምናወራው የምንጫወተው የምንለው ነገር እንደ ትዝታም ይቀራል፣ ላደለው ደግሞ ይገናኛል። ያደለው ለራሱ ብዙ ይገናኛል። ግን ይሄ ነገር ግን ገነት ላይ ይገባታል ብዬ አላስብም። ገነት ማለት ከዚህ በፊት ለአማራ ክልል ብዙ መስዋዕት የከፈለች ልጅ ናት። ድምፅ የሆነች ልጅ፣ ማንኛውም ቢሆን በብሔሩ ድምፅ የመሆን መብት አለው። ገባችሁ አይደለ? ድምፅ የመሆን መብት አለው። ግን ያንን ነገር አታጋ አድርጋችሁ ያንን ነገር ተጠቅማችሁ ያንን ነገር አስባችሁ ዛሬ ላይ ገነት ችግር ላይ ሆና ብሬን ብላ በጠየቀች ሰዓት መረጃ እያመጣች መረጃ እያስጠጋች መረጃ እየሰጠች እንኳን በፖለቲካ አታች ልታደርጓትና ብሩን ለፋኖ ነው የሰበሰበችው እያስባላችሁ ብሩን ለማስቀረት የሄዳችሁበት መንገድ በጣም ነው የሚያስጠላ። ለማንኛውም ግን ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ላይክ እና ሸር ሰብስክራይብ እያደረጋችሁ ለሙኒትና ለሳራ እንዲደርሳት ሸር አድርጉልኝ ማለት ነው። እንግዲህ ወደ ዋናው ጉዳይ ከመጀመሪያው እንደገባውላችሁ ገነት ማለት ብዙ ችግር የደረሰባትና ብዙ መከራ የደረሰባት ልጅ ነች። በዛም ደግሞ ስራ ሰራለሁ ሹፎን እንደዚህ እንደ ዱባዮች እሰራለሁ ብላ ከጓደኞቿ በተቀበለችበት 10,000 ድርሃም ማለት ነው። ያንን 10,000 ድርሃም እንግዲህ እየሰራች በነበረ ሰዓት ነው የባሏ ችግር ደርሶባት ወደ ኢትዮጵያ ሄዳ ኢትዮጵያም እንግዲህ ብዙ ውጣ ውረዶችን አሳልፋ ባሏን ቀብራ የመጣችው ይቺ ልጅ አዘንተኛ ናት። የልጆቿን አባት ነው ያጣችው። አዘንተኛ ናት። በቃ አሁን ብዙ ችግሮችን የቻለች ልጅ ናት። ግን ትናንትና ከመብረቁ ቤት ሲካሄድ የነበረው ንግግር ግን ጭራሹን የእሷ ሀዘንም አላመማችሁም፣ የእሷ መከራ አልታያችሁም፣ የእሷ ስቃይ አልታያችሁም። ኤቭሪቲንግ በቃ ምን እየተደረገ እንደነበረ ለራሱ እኔ እንዲያውም ውጭ ገነት እያልኩ ነበረ። ውጭ ገነት በቃ ውጭ እያልኳት ነበር፣ ሁሉ እንድትወጣ ማለት ነው። ግን እሷ በጣም ከትዕግስቷ የተነሳ ኤልሲ ተረጋጊ ያለች ጭራሽ እኔን ማረጋጋት ነው የጀመረችው ገነት ማለት ነው። ጭራሽ እኔን ማረጋጋት የጀመረችው ግን እኔ ግን በጣም ነበር የተናደድኩት። ምክንያቱም አንደኛ ይቺ ልጅ ሀዘንተኛ ናት። ከሀዘን ላይ ሀዘን አይደረግም፣ ነውር ነው። ይህ የፖለቲካ ጉዳይ እኔ ፖለቲከኛ አይደለሁም ባይዘወይ፣ ግን የፖለቲካ ጉዳይ የራሱ የሆነ ይሹ አለው። የራሱ የሆነ ማንኛውም ሰው የራሱ የሆነ አመለካከት አለው። የራሱ የሆነ
የራሱ የሆነ አስተሳሰብ አለው። በቃ ሰው ሁልጊዜ እኔን ተከተሉ፣ ሁልጊዜ እኔን አዳምጡ፣ ሁልጊዜ እኔን ትሪት አድርጉኝ ደግሞ ይደብራል። ያ ሰው ለራሱ ጊዜ ሊሰጥ ይገባል። ገባችሁ አይደለ? ስለዚህ ከመብረቁ ቤት እንግዲህ ትናንትና ማታ ሲካሄድ የነበረው ገኒ ሌባ ናት፣ ገኒ አጭበርባሪ ናት እያላችሁ እውነት እንኳን እያላት መረጃ እንኳን እያቀረበች ያ ሁሉ ነገር እየሆነ ግን በፖለቲካ የተሰበሰበው ብር ለስራ ሳይሆን ለፖለቲካ ነው የተሰበሰበው ብር ለባሏ መታከም በጭራሽ የማይባል ነገር። ገነት እኮ ዩቲዩብ ሲከፍላት የነበረች የዩቲዩብ የምትሰራ የነበረች ጀግና ልጅ ናት። በነገራችን ላይ በህመምና በመከራ ነው ዩቲዩቧም የቀዘቀዘባት እንጂ ገነት ማለት እኮ በጣም ከሁላችንም የታወቀች ከሁላችንም በፊት ቀድማ የተገኘች ዩቲዩበር ናት እኮ ገነት ማለት። እንዴት ነው ለባሏ ብር አበድሪ ብላ ብር የምትጠይቀው? አልጠየቀችም። እያሳከመች ነበረ በራሷ ብር። ለስራ ነው ይሄን የተበደረችው፣ ለስራ ነው። ደግሞ ልጆቹ ገብተው እየተናገሩ ነበር። ይሄ ብር እኛንን የሰጠናት ስራ እንድትሰራ ነበር የሰጠናት። ሁሉ ሪከርድ ያደረጉላት ግን እየታገስነሽ 5 ዓመት ሆነው 4 ዓመት ሆነው ያበደሩት ሰዎች ለራሱ እስከዚህ ድረስ መታገሳቸው በጣም ሊመሰገኑ የሚገባ ነው። ሆነ ለመናገር የዘሜ ታናሽ የምትይ ልጅ አለሽና ስለ እውነት ጓደኝነት እንደዚህ ነው። በቃ ተከተተ። ይህን ያክል ዓመት ጓደኝነት፣ ይህን ያክል ዓመት ብር አበድረሽ መታገስሽ ለራሱ የምትመሰገኝ ልጅ ነሽ። ህመሟ ገብቶሽ፣ ችግሯ ገብቶሽ፣ የሀዘኗ ገብቶሽ፣ የደረሰባት ውጣ ውረድ ኢትዮጵያ ሄዳ ያሳለፈችው መከራ ተረድተሽ እስከዛሬ ለራሱ ዝም ማለትሽ ይህ የጓደኝነት ጥግ ነው። በቃ የጓደኝነት ጥግ ነው። ስንቶች አሉ እኮ ጥንጥዬ ነገር አድርገሽላቸው እንኳን ሁልጊዜ መልካም ነገር አድርጊልን እያሉ ስንቶች አሉ እኮ ውድቀታቸውን የሚፈልጉ ውድቀታችንን የሚፈልጉ ስንቶች አሉ እኮ ሁልጊዜ እኛን ብቻ ትሪት አድርጉን የሚሉ ስንቶች ድልብ ደነዞች እኮ አሉ ውዴ። እና ለማንኛውም ሳላደንቅሽ አላልፍም። ጓደኝነት ማለት እንደዚህ ነው። በቃ ይቸግርሻል አውቃለሁ፣ መዳም ቤት ነው ያለሽው አውቃለሁ፣ ግን እስከዛሬ ድረስ መታገስሽ ትልቅነትሽን ያሳያል። ቀጥይበት እላለሁ። ሌላው ግን ከመብረቁ ቤት ሲካሄድ የነበረው ነገር አግባብ ነገር ስላልሆነና መጥፎ ነገር ስለሆነ መብረቁ ይህን ነገር አይተህ ወይም ደግሞ ተመልክተህ ያለውን ነገር ተረድተህ የልጅቷን ብር እንድታስመልስላት እኔ እጠይቃለሁ። ምክንያቱም እነ ጆከር እንዳያናግሯት፣ እነ ሀቢባ እንዳያናግሯት፣ ማንም ሰው እንዳይረዳት ነው ያደረጉ። እነ ሳራ እና ሙኒት አብረዋት የነበሩ ጓደኞቿ በሙሉ ማንም ሰው ገብቶ ችግሯን እንዲረዳላት አይደለም ያደረጉት። ፖለቲከኛ ናት፣ ለፖለቲከኛ የተወጣ ብር ነው፣ ለፋኖ የተወጣ ብር ነው ብለው ነው የደመድሙባት እንጂ ለስራ እንዳወጣቸው አይደለም። በምን እንዳጠመዳቸዋት በምን እንደተጣላቸዋት አላውቅም። ቢሆንም ግን የሰው ልጅ 10 ሊጣላ ይችላል፣ 10 ሊፋጅ ይችላል። በዚህ ልክ ውድቀት መመኘት ግን መልካም አይደለም። ሳራ ማንሽ ሙኒት በዚህ ደረጃ ጨርጨሮች እንደዚህ ያልሽ ስትናገር የነበር ለምን እንደሆነ አላውቅም። በጣም ሲበዛ እኔ እንጃ አልጠበኩም ከአንቺ አላቅም። ሰው ስትረጅ ስለማቂ ይሆናል እየሄድሽ ከሰው ቤት እየሄድሽ እያንኳኳሽ ስለምታውቂ መልካም ነገርሽን ስለማውቅ ይሆናል። አሁን ግን ቅፍፍ ነው ያለኝ በእውነት ማለት ነው። በጣም ነው የገረመኝ። እንዴት ማለት እኔ እንጃ መናገር አልቻልኩም። እንዴት በዚህ ደረጃ የሰው ልጅ ይዋሻል? እንዴት በዚህ ደረጃ የሰው ልጅ ግግም ብሎ ለፋኖ ነው ይላል? እንዴ መረጃ እንኳን እያወጣሽ ለመቅበር ይሄን ያክል ይሄ እኮ ለምንድን ነው እነሱ ያላናገሯት ብሎ መብረቁ እንኳን ለምንድን ነው እነዚህ እንኳን ያላናገሯት ለምንድን ነው እንደዚህ ትሪት ያላደረጓት ብሎ ሲያስብ እንኳን እውነት እያወጣች እንኳን ሲጫናት የነበረ እሷን ነው፣ ሲጨቆናት የነበረ እሷን ነው። ለምን እንደሆነ ባናቅም ማለት ነውና እኔ እንጃ አላቅም። በዚህ ደረጃ የሰውን ውድቀት መፈለግ አስፈላጊ ነው ብዬ አላስብም። ነገ ማንኛችንም መከራ ይደርስብናል። ነገ ማንኛችንም ስቃይ ይደርስብናል። መከራን የማያሳልፍ ሰው የለም አይደለም። የአረብ ሀገር ሴት ሆኖ ስንቶች እንኳን ስቃይና መከራ እያሳልፉ ነው። ይቺ ሴት ደግሞ ምንም የምታደርገው ነገር የላትም በሚገርምና በሚደንቅ ሁኔታ ማለት ነው። እና በጣም ያሳዝናል። በጣም ነው ያዘንኩት። በጣም ነው ልቤ የተሰበረው። ግን እውነትሽ እንደሚወጣልሽ አልጠራጠርም። ለማንኛውም ግን ይሄ ቪዲዮ ይደርሳችኋል። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሁኑ ስል በአክብሮት እጠይቃለሁ። መልካም ጊዜ፣ መልካም ቆይታ። እወዳችኋለሁ።